ሰላም ሰላም ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ አላችሁ? ማሮች እንዴት ናችሁ? ስራ፣ ጤና፣ ቆይታ፣ አየሩ፣ ሀገሩ፣ አካባቢው፣ ሰፈሩ ሁሉ ሰላም፣ ሁሉ መልካም። እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ሰላም ነው። በያላችሁበት ቦታ ጌታ እግዚአብሔር ሰላም፣ ፍቅር፣ ጤና ይስጣችሁ። ገባ እያላችሁ ላይክ ሰብስክራይብ ኮሜንት እያስቀመጣችሁ ገባ በሉ። እስቲ ውዶቼ ገባ በሉ። እኔን ወደ ላይቡ ጋር እንዲገባ አድርጉ። እስቲ አግዙኝ፣ እርዱኝ እያልኩ ዛሬ መጥቼ ያለው ውዶቼ ማሮቼ፣ ከኔ ጋር ያላችሁት የመሲ ዩቲዩብ ተከታታዮች እግዚአብሔር አምላክ ይባርካችሁ፣ ተባረኩልን። ይኸው እንደዚህ አይነት አሳ እናንተ ጋር አለ? እስቲ እንደዚህ አይነት አሳ አለ የምትሉት እስቲ አሳዩን። ያው እኛ ጋር ቤት ውስጥ የሆነ ብርጭቆ ነገር እንትን አለ፣ ግላስ አለ። በሱ ውስጥ ውሃ ተጨምሮ ይሄ ፊሹ በሱ ውስጥ ነው፣ ውሃ ውስጥ ነው ያለው። ያው ሁሌ ጧት ምግብ ይሰጣል። ጧት ብቻ ነው የሚሰጠው። ብዙ ከበላ ይወፍራል፣ ይሞታል እያሉ ናቸው። ስለዚህ ትንሽ ነው የሚሰጠው እና እንዲህ እላችኋለሁ ማሮቼ ውዶቼ። ያው አሁን ደግሞ ቁርስ ሰራውና እስቲ ከእናንተ ጋር ቁርስ ልብላ። ቁርስ መብላት ፈለኩኝ፣ ሻይ መጠጣት ፈለኩኝ። እንደዚህ አይነት ፊልተር እናንተ ጋር አለ መሰለኝ። እኔ እንደዚህ አድርጌ እንደዚህ አደርጋለሁ። ሙቅ ውሃ ነው የሚወጣው። ያው እንፋሎቱ ይታያል። እንደዚህ አድርጌ አቆማለሁ። በዛም ብቻ ይሄ ምንድን ነው ሻይ ቅጠልና ሱካር መጨመር ብቻ ነው። ውሃ የፈላ ነው እና እስቲ ሻይ ልጠጣበት። በነገራችን ላይ ቁርስ አልበላው እንደም ለመብላት የራሱ ለኔ አስጠልቶን ነበር። ለምን እንደሆነ አላውቅም። ብቻ አሁን ከእንቅልፌ የተነሳው ሰዎች ቤት ውስጥ የለም። 2 ሳምንት ብሎ ተሳፍሯል። ብቻዬን ነኝ ቤት ውስጥ ማለት ነው። ስለዚህ ቀስ ብዬ ተነሳውና ቁርስ ነው ምሳ ነው ምን እንደሆነ አይታወቅም። የሚገርም ነገር ቁርስ ነው ምሳ ነው ምንድን ነው አይታወቅም። ምሳ ሰዓት ነው መሰለኝ ይሄ አሁን እና እኛ ጋር ሰዓቱን ላሳያችሁ። ሰዓቱ ይኸው 5:40 ምናምን ነው ያለው። በአንድ በኩል ይሄንን እየሰራው ነኝ። ይሄንን የማላቅ ሰው አለ ብዬ አላስብም። ይሄንንም እየሰራው ነኝ። እንግዲህ ምን ይደረጋል፣ የኑሮ ነው። ኑሮ ውድነት ነው እንደዚህ ያደረገኝ። ይኸው ምግቤን ሊያሳያችሁ ነው። ይኸው ሰላጣ ብቻ ኪያር ካስ እንደ ቲማቲም፣ ሎሚ ጁስ፣ ኦሊቭ ኦይል፣ ሶልት እሱ ብቻ ነው የሚጠቀመው። ሌላ ነገር አልጠቀምም። እዚህ ጋር ደግሞ ይሄ እላዩ ላይ የምታየው ምንድነው? ስኖቤሪ ይባላል። ያ ውጭ ሀገር የምትኖሩት ሁላችሁም ታውቃላችሁ ብዬ እገምታለሁ። ስኖቤሪ ይባላል። እሱም በዘይት ይጠበሳል። ብራውን ከለር እሱ ሲመጣ በቃ ማውጣት ነው። ያኛው ደግሞ ሩዝ መጀመሪያ ሽንኩርት እና ነጭ ሽንኩርት ማቁላላት በዘይት፣ ከዛ በኋላ ስጋ መጨመር። ስጋውን ደግሞ ትንሽ በሰል ሲል እንትኑ ይሄ ምንድን ነው ሩዝ መጨመር። ከሩዝ እና እነኚህ ቁሌቱ ትንሽ መልኩ ሲቀየር ደግሞ ውሃ መጨመር።
7 ስፓይስ የሚባሉት አሉ። ስፓይሶቹን ታውቃላችሁ። ቅመማ ቅመማዎችን 7 ቅመማ ቅመም በአንድ ላይ ቅልቅል ያደረጉት የተቀላቀሉት አሉ። እነሱ 7 ስፓይሲ ይባላሉ። ከዛም የ7 ስፓይሲ ጨምሬ ጨው ጨምሬ እንደዚህ አድርጌ እንግዲህ ለራሴ ምሳ ሰራው። እዛ ጋር ደግሞ እናንተ እንደሚታዩ ሻይ አለ እና ደግሞ ብዙ እንትን ካለ ቀይ ከሆነ ለጨጓራ ምናምን ጥሩ አይደለም ሰው እያለ ስለሆነ እኔ እንደዚህ አድርጌ አወጣለሁ። ብዙ ቀይ አልፈልግም፣ ብዙ ቀይ እንዲሆን አልፈልግም። ሸብ አድርጌ ነው የሚበላው ማለት ነው። ያው የኔ ቁርሶች ዛሬ እነኚህ ይመስላሉ። የዛሬ ምግቦች ይህንን ይመስላሉ። ይህንን እየሰራው ነኝ። ይህንን ታውቃላችሁ ስማቸው ለጥራ እንደ ፖፖ ላይ ይባላሉ። እንግዲህ ላይቡን 1 ሰዓት ሙሉ ተቀመጥኩኝ። 2000 ፖይንት ወስጄ ያለው አሁን ደግሞ ወንበሩ ጋር እዛ ጋር ያው ይታያቸዋል። ያው እዚህ ጋር ያው ይሄ የኔ ፕሮፋይል ነው። የሰው ቤት ገብቼ ያው በወንበር ላይ ቁጭ አልኩኝ። በወንበር ላይ ቁጭ አልኩኝ። ከዛም በኋላ 800 ፖይንት ይሰጣል። ወስጄ ይወጣለሁ። እዚህ ጋር ደግሞ ኮይን ይታያቸዋል። እዚህ ጋር ያው ላሳያችሁ ብዬ ነው። ጌት ኮይን ፍሪ ይላል። እሱን ደግሞ ሁሉንም ከወሰድኩ ያው 400 ነው። በቃ እንደዚህ ኮይኑን ደግሞ ጌም ምናምን ከተጫወትኩ ከዚህ በላይ ማግኘት እችላለሁ። ግን ኖርማሉ እነኚህ ነው። ደግሞ እንደዚህ አይነት ነገር ለመስራት ከፈለጋችሁ እኔ ያሳያችኋለሁ። ይሄንን ሰርታችሁ የማትወቁት እንዴት ኮይን እንደሚገኝ እንዴት ኮይኑን ወደ ፖይንት እንዴት እንደሚቀየር ይሄንን ፖይንት ደግሞ እንዴት ወደ ኮይን እንደሚቀየር እንዴት አድርገን ወደ አካውንቱ ጋር ብር እንደማያስገባ ያ ፖይንቱ ወደ ብር ተቀይሮ እንዴት ሆኖ ወደ ባንኩ ጋር እንደሚገባ ሁሉንም አሳያችኋለሁ። ከፈለጋችሁ መታችሁ ጠይቁ። በኮመንት ስር አስቀምጡ፣ እናወራለን። እንዴት አድርገን ኮይን እናገኛለን፣ እንዴት አድርገን ፖይንት እናገኛለን፣ እንዴት አድርገን በባንክ እናስገባለን፣ እንዴት አድርገን ኤክስቼንጅ እናደርጋለን የምትሉት ካላችሁ በውስጥ መስመር አናግሩ፣ አሳያችኋለሁ። እና ይህንን ይመስላል ማሮች። ዛሬ የኔ ምግብ ይሄ ነው። እንግዲህ እስቲ ልጸልይ ከመብላት በፊት እኛ በእውነት ኢትዮጵያ ውስጥ ስንኖር ምግብ ምናምን በደንብ ጸለየን ነው የምንበለው። ከተጸለየን በኋላ ነው። እዚህ ከመጣን በኋላ ምን ሰይጣን እንደገባ አላውቅም። ራብና በቃ ያለው ነገር ወስደን ማብላት ነው። ኢትዮጵያ ውስጥ ቢሆንም ትንሽ ቢሆንም የመስቀል ምልክት አድርገን ነው የምንበላው አይደለም? ክርስቲያኖች መስቀል ምልክት አድርገን ነው የምንበላው። አሁን እዚህ ጋር ምን አይነት ጉድ እንደወጣ አላውቅም። ብቻ እግዚአብሔር ያውቃል። አሁን ለዚች ምግብ እግዚአብሔር እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ስለዚች ሰዓትና ለዚች ደቂቃ እናመሰግናለን። እግዚአብሔር አባቴ ሆይ በሰላም አሳድር ብለን ስንለምን በሰላም አሳድርክ። ክብር ላንተ ይሁን። የቀኑ አደራውን ተረከብ። ይሄንን ባርክልኝ። ይሄ አቶ በመንገድ ላይ የምንከረትታቸውን አስብላቸው፣ ከእጅ አስብላቸው። ከኛ ጋር ሁን፣ ከክፉ ነገር ሁሉ ጠብቅ። ቀኑ መልካም ያርግልኝ በኢየሱስ ስም አሜን። ያው በቃ አሁን ለምግብ ጸልየናል። በቃ ምግብ እንበላለን ማለት ነው። ይኸው ይሄ ነገር ደግሞ ሪሲቭ የሚለውን ኮይኑ ይኸው ሪሲቭ እሱ ስለው እኛ ደግሞ ይሄንን እንነካለን።
በቃ 40 ኮይን ተወሰደ ማለት ነው። እንደዚህ አድርገን እንሰራለን ውዶቼ። አይ ወዳችኋለሁ፣ አከብራችኋለሁ። እስቲ አዲስ ነገር ካለ እኔንም አሳውቁኝ፣ እርዱኝ፣ አግዙኝ፣ ተባረኩልኝ ውዶቼ። እስቲ ይሄንን እያያችሁ እኮ ምንም የሚጠቅም ነገር የለም እኮ ውሃ ውስጥ እንደዛው ዝም ብሎ እንደዚህ መዞር ነው እንጂ ምን ይጠቅማል? ምንም እኮ የሚጠቅም ነገር የለም። እነኚህ ሰዎቹ ለምን እንዳስቀመጡ ግራ የገባኝ ነገር ይሄ ነው። ዋው ምግቡ እንዴት እንደጣፈጠኝ እኛ የሰው ሀገር ሆነን የሰው ቤት ውስጥ ሆነን የተገኘውን መብላት ነው። ይሄ አልበላም ምናምን የሚባል ነገር የለም። የተገኘው መብላት እና ውዶቼ ይሄንን ይመስላል። እግዚአብሔር አምላክ ይባርካችሁ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እንዳትረሱ ውዶቼ። ተባረኩልኝ።